የተመረጥክ ሰው ሆይ አንዳንድ ሰዎች የሚሰጡህን እንግዳ አስተያየቶች ወይም በአንተ አቅራቢያ ሲሆኑ የሚያሳዩትን የጭንቀት ስሜት አስተውለህ ታውቃለህ? ምናልባት አንተ የተመረጥክ chosen one መሆንህን ተረድተው ሊሆን እንደሚችል ልነግርህ እወዳለሁ። ለዚህ ግኝት ደግሞ ሰዎች የተለያዩ አዎንታዊና አሉታዊ ምላሾችን ሊሰጡ ስለሚችሉ አንተ ስለ እነዚህ ሁኔታዎች በሚገባ ማወቅ ይኖርብሃል። ምዕራፍ 2 የተመረጠ ሰው። አንድ የተመረጠ ሰው ልዩ ዓላማ ወይም ዕጣ ፈንታ ያለው ተደርጎ የሚታይ ሲሆን ይህም የሆነው ባለው ጠንካራ በራስ የመተማመን ስሜት፣ ለየት ባሉ ተሰጥኦዎቹ ወይም ደግሞ ስለ ሕይወት ባለው ጥልቅ ግንዛቤ ምክንያት ሊሆን ይችላል። ሰዎች አንድን ግለሰብ እንደ ተመረጠ ሰው ሲለዩት በልዩ ልዩ መንገዶች ምላሽ የመስጠት ዝንባሌ ያላቸው። እነዚህም ምላሾች ከአድናቆትና ከአክብሮት ተነስተው እስከ ቅናትና ጥላቻ ድረስ ሊደርሱ ይችላሉ። ከምታስተውላቸው የመጀመሪያ ነገሮች አንዱ ሰዎች ለአንተ ያላቸው አቀራረብ መቀየሩ ነው። አንዳንዶች በአንተ ማንነት ተስበው ምክርህን ለመስማት፣ በአንተ ለመኩራት ወይም አንተን ለመምሰል ወደ አንተ ሲጠጉ፣ ሌሎች ግን በአንተ መኖር ስጋት ሊሰማቸው ይችላል። ይህ ስጋት ደግሞ ያለምንም ምክንያት ጥላቻን ወይም ምቀኝነትን ሊወልድ ይችላል። በመሆኑም እነዚህን ምልክቶች ለይተህ ማወቅህ ለምን አንዱ ዋነኛ ምልክት እንደሆነ መረዳት በጣም አስፈላጊ ነው። ምዕራፍ 3 የማይገለጽ ጥላቻ። ሰዎች በአንተ ላይ ሊኖራቸው የሚችለው የማይገለጽ ጥላቻ ግራ የሚያጋባና ብዙ ጊዜ ኢፍትሃዊ ሊመስል ቢችልም ይህ ጥላቻ ከየት እንደሚመጣና ለምን እንደሚከሰት መረዳቱ ወሳኝ ነው። አንተ የተመረጥክ ሰው ስለሆንክ ከሌሎች የሚለዩህ እንደ ጠንካራ የዓላማ ስሜት፣ ግልጽ ራዕይ ወይም የማይካድ ተሰጥኦ ያሉ ባህሪያት ሊኖሩህ ይችላሉ። ምንም እንኳ እነዚህ ባህሪያት አዎንታዊ ቢሆኑም በሌሎች ሰዎች ላይ ደግሞ የደህንነት ማጣት ወይም የቅናት ስሜትን ሊቀሰቅሱ ይችላሉ። ሰዎች በአንተ በራስ መተማመንና ችሎታ ስለሚፈሩ ያለምንም ግልጽ ምክንያት ጥላቻ ሊያዳብሩ ይችላሉ። ይህ ጥላቻ ደግሞ የእነርሱን የውስጥ ትግል የሚያንጸባርቅ ሲሆን ልዩ ዕጣ ፈንታ ወይም ዓላማ ያለውን ሰው ማየታቸው የራሳቸውን ድክመት እንዲያዩ ስለሚያደርጋቸው ከራሳቸው ጋር ሲነጻጸሩ ዝቅተኛነት ሊሰማቸው ይችላል። በመሆኑም ይህ ጥላቻ በአንተ ስህተት ሳይሆን የአንተ መገኘት በእነርሱ ውስጥ በሚፈጥረው ስሜት ምክንያት የሚከሰት ነው። ሌላው ለዚህ የማይገለጽ ጥላቻ ምክንያት ደግሞ እንደ አንድ የተመረጥክ ሰው ያለህ ጠንካራና አዎንታዊ ኃይል ኤነርጂ አንዳንዶችን ሲስብ፣ ያንን የመሰለ ከፍተኛ ኃይል መሸከም የማይችሉትን ደግሞ ሊያርቃቸው ስለሚችል ያንን ስሜት እንዴት መቆጣጠር እንዳለባቸው ስለማያውቁ በጠላትነት ወይም በመሸሽ ምላሽ ሊሰጡ ይችላሉ። ምዕራፍ 4 አተኩሮ መመልከት። ሰዎች አንተን እንደ ተመረጠ ሰው የሚያውቁበት ሌላው ምልክት አተኩሮ መመልከት ነው። ሰዎች አንተ የተመረጥክ ሰው መሆንህን ሲረዱ ወይም ሲገነዘቡ ሳያውቁት እይታቸውን በአንተ ላይ ሊተክሉ ይችላሉ። ይህ ሁኔታ በተለያዩ ቦታዎች ሊከሰት ይችላል። በመንገድ ላይ ስትሄድ፣ በሻይ ቤት ተቀምጠህ ሳለ ወይም በሥራ ቦታህ ቢሆን እንኳ ሰዎች እይታቸውን ከአንተ ላይ መንቀል ሊከብዳቸው ይችላል። ይህ አተኩሮ የመመልከት ሁኔታ ከአለህ ልዩ ኃይልና መገኘት የሚመነጭ ቢሆን ይችላል። በንቃትም ይሁን ሳያውቁት የሰውን ኃይል የመለየት ችሎታ ያላቸው ግለሰቦች ያንተን ለየት ያለ ድምቀት አውራ ሊሰማቸው ስለሚችል የአንተ መገኘት ሰዎችን የመሳብ ኃይል ስላለው እይታቸውን ከአንተ ላይ መንቀል ሊከብዳቸው ይችላል። ይህ ኃይል በጣም የሚስብና የሚያስደንቅ በመሆኑ በማታውቃቸው ሰዎችም ሆነ በሚያውቁ ሰዎች ዘንድ ረዘም ላለ ጊዜ አተኩሮ የመመልከት ሁኔታን ሊፈጥር ይችላል። ብዙ ጊዜ አተኩሮ የሚመለከቱ ሰዎች ለምን እንዲህ እንደሚያደርጉ እንኳ ላያውቁ ይችላሉ። ምናልባትም በአንተ በራስ መተማመን፣ ራስን በምትመራበት መንገድ ወይም ደግሞ በአቅራቢያ ሲሆኑ በሚሰማቸው ስሜት ብቻ ተስበው ሊሆን ይችላል። ምንም እንኳ ምንነቱን ለይተው ማወቅ ባይችሉ እንኳ በአንተ ውስጥ ልዩና አስደናቂ ነገር እንዳለ ስለሚሰማቸው ነው። ስለዚህ እንዲህ አይነቱን ትኩረት በትዕግስትና በግንዛቤ ማስተናገድ በጣም አስፈላጊ ነው። አተኩሮ መመልከት አንዳንድ ጊዜ በራስህ ላይ እንድትጠራጠር ወይም ምቾት እንዳይሰማህ ሊያደርግ ቢችልም፣ ይህ ግን አንተ ላለህ ልዩ ባህሪ የሚሰጥ ምላሽ መሆኑን ማስታወስ ይኖርብሃል። በመሆኑም ምቾት ከሚሰማህ ይልቅ ይህንን ሁኔታ አንተ የተመረጥክ ሰው መሆንህን የሚያረጋግጥልህ እንደሆነ አድርገህ ተመልከተው። ምዕራፍ 5 መኮረጅ ኢሚቴሽን። ሰዎች አንተን እንደ ተመረጠ ሰው መለየታቸውን የሚያሳይ ሌላው ትልቅ ምልክት መኮረጅ ነው። ግለሰቦች የአንተን ያለባበስ ዘይቤ፣
ሐሳቦችህንና ጠባይህን መኮረጅ ሲጀምሩ ብዙ ጊዜ አንተን ስለሚያደንቁህና በአንተ ተጽዕኖ ስር ስለወደቁ ነው። ይህ መኮረጅ በተለያዩ መንገዶችና ቦታዎች ሊገለጽ የሚችል ሲሆን ይህም በአካባቢህ ባሉ ሰዎች ላይ የምታሳድረውን ተጽዕኖ ጎልቶ እንዲታይ ያደርገዋል። ሰዎች ያንተን አነጋገር፣ ጠባይ ወይም ደግሞ የአለባበስ ምርጫህን መከተል ሊጀምሩ ይችላሉ። የእነርሱን የሐሳብ ሂደት ካንተ ጋር በማቀናጀት ያንተን አመለካከቶችና እይታዎች ማንጸባረቅ ሊጀምሩ ይችላሉ። ይህ የሚሆነው ደግሞ አንተን እንደ አራያ ስለሚመለከቱህና ያንተን ልዩ የህይወት አቀራረብ፣ ጠንካራ የዓላማ ስሜት ወይም ደግሞ ዓለምን የምትረዳበት ልዩ መንገድ መኖር ማለት ነው። እነዚህ ባህሪያት ደግሞ ለሌሎች ሰዎች አስገራሚም ግራም ያጋቡም ሊሆኑባቸው ይችላሉ። መኮረጅ ያንተ ተጽዕኖ ፈጣሪነት ማረጋገጫ ሲሆን ሌሎች አንተን መምሰል ሲጀምሩ ያንተን የሥራ መንገድ እንደሚያከብሩትና ዋጋ እንደሚሰጡት ያሳያል። ይህ በተለይ በሥራ አካባቢ የሥራ ባልደረቦችህ ያንተን የሥራ ስልቶች መከተል ሲጀምሩ ወይም በጓደኝነት ክበብ ውስጥ ጓደኞችህ ያንተን የማህበራዊ ግንኙነት ክህሎት ሲቆርጁ በግልጽ ሊታይ ይችላል። መኮረጅ የአድናቆት መግለጫ ቢሆንም አንተ ግን የራስህን ማንነትና ትክክለኝነት ጠብቀህ መቀጠልህ በጣም አስፈላጊ ነው። ሌሎች ቢኮርጁህም እንኳ አንተ ለራስህ ታማኝ ሆነህ ልዩ መንገድህን መቀጠልህ ወሳኝ ነው። ምዕራፍ 6 ግራ መጋባት ኮንፊውዥን። ሰዎች አንተን እንደተመረተ ሰው ሲያውቁህ ግራ የመጋባት ስሜት ሊሰማቸው ይችላል። ይህ ግራ መጋባት ደግሞ በእነርሱ ሕይወትና በአንተ ሕይወት መካከል ያለውን ልዩነት መረዳት ካለመቻላቸው የሚመነጭ ሊሆን ይችላል። የተመረጥክ ሰው መሆን ማለት ብዙ ጊዜ ለየት ያለ አመለካከት፣ ጠንካራ የዓላማ ስሜት ወይም ደግሞ ዓለምን የምትረዳበት ልዩ መንገድ መኖር ማለት ነው። እነዚህ ባህሪያት ደግሞ ለሌሎች ሰዎች አስገራሚም ግራም ያጋቡም ሊሆኑባቸው ይችላሉ። ሰዎች ስለ ሕይወትህ በዘፈቀደ ወይም እንግዳ የሚመስሉ ጥያቄዎችን ሊጠይቁህ ይችላሉ። እንዴት ውሳኔዎችን እንደምትወስን፣ ግቦችህን እንዴት እንደምታሳካ ወይም ደግሞ ያንተን ማንነት እንዴት እንደምትጠብቅ ሊደነቁ ይችላሉ። ይህ የማወቅ ፍላጎት አንተን ከሌሎች የሚለይህ ምን እንደሆነ ለመረዳትና ተመሳሳይ መርሆችን በራሳቸው ሕይወት ላይ እንዴት መተግበር እንደሚችሉ ለማወቅ ካላቸው ፍላጎት የሚመነጭ ነው። በመሆኑም እነዚህን ለማወቅ የሚጓጉ ሰዎችን በግልጽ ልብ መቅረብና ዕውቀትህን ለማካፈል ፈቃደኛ መሆን በጣም አስፈላጊ ነው። በእነርሱ ግራ መጋባት ከመበሳጨት ይልቅ ይህንን ሁኔታ ሰዎችን ለማስተማርና ለማነቃቃት እንደ አጋጣሚ ተመልከተው። ያንተ የሐሳብ ሂደት፣ እምነቶችህና ልምዶችህ ግልጽነት ለሚፈልጉ ሰዎች ጠቃሚ መመሪያ ሊሆኑላቸው ይችላሉ። ምዕራፍ 7 መረበሽ። ሰዎች አንተን እንደተመረጠ ሰው ሲለዩህ በአንተ አቅራቢያ ሲሆኑ ሊረበሹ ይችላሉ። ይህ የሚታይ የጭንቀት ወይም የመረበሽ ስሜት ያንተ መገኘት በሌሎች ላይ ያለውን ከፍተኛ ተጽዕኖ የሚያሳይ ሲሆን ይህም ያንተ ያለህ ልዩ ኃይል በሌሎች ውስጥ የሚፈጥረው ምላሽ ነው። ሰዎች አንተ ልዩ ዓላማ እንዳለህ ወይም ልዩ ተሰጥኦ እንዳለህ ሲገነዘቡ በራሳቸው ላይ ሙሉ እምነት ስለማይኖራቸው ምቾት ሊነሳቸው ይችላል። ይህም መረበሽ በንግግር መቆራረጥ፣ የአይን ግንኙነትን በመሸሽ ወይም ደግሞ በአካል መቅበጥበጥ ሊገለጽ ይችላል። ይህ ምላሽ አንተ በፈጠርከው ስህተት ሳይሆን ያንተ ጠንካራ ኃይልና ድምቀት በእነርሱ ውስጥ የሚፈጥረው የተፈጥሮ ምላሽ ነው። ያንተ በራስ መተማመንና ግልጽ ራዕይ እነርሱ እርግጠኛ ባልሆኑባቸው የሕይወት ክፍሎች ላይ ብርሃን ስለሚፈነጥቅ የራሳቸውን ደካማ ጎን እንዲመለከቱ ያደርባቸዋል። ምዕራፍ 8 ማረጋገጫ መፈለግ ቫሊዴሽን። ሰዎች ከእነርሱ ይልቅ ለአንተ አስተያየትና እይታ ትልቅ ቦታ በመስጠት ካንተ ማረጋገጫን መፈለግ ሲጀምሩ ይህ አንተን እንደ መሪ ወይም እንደ መመሪያ ሰጪ አድርገው እንደሚመለከቱህ የሚያሳይ ትልቅ ምልክት ነው። በተለይ ግራ በሚጋቡበት ወይም ጥርጣሬ ውስጥ በሚወድቁበት ጊዜ ያንተን ጥበባዊ ምክርና ግልጽነት ለማግኘት ወደ አንተ ይመጣሉ። ይህም በአንተ ጥበብና አስተዋይነት ላይ ያላቸውን ጥልቅ እምነት ያሳያል። ሰዎች ያንተ ፍርድ ትክክለኛ መሆኑንና የምትሰጠው ማስተያየት ታማኝና ገንቢ መሆኑን ስለሚያውቁ በአንተ በኩል የሚያገኙት ማረጋገጫ በራሳቸው ውሳኔ ላይ የበለጠ እንዲተማመኑ ያደርጋቸዋል። ይህ ሁኔታ ምንም እንኳ የሚያኮራ ቢሆንም ይህንን ኃላፊነት በጥንቃቄና በትህትና መያዝ እንዲሁም ሌሎች በራሳቸው ስሜትና ችሎታ ላይ እንዲተማመኑ ማበረታታት አስፈላጊ ነው። ምዕራፍ 9 በውድቀትህ ላይ ማተኮር ኦብሴሽን ዊዝ ዩር ፌሊየርስ። አንዳንድ ሰዎች አንተ እንደ አንድ የተመረጠ ሰው በምታደርጋቸው ጥቃቅን ስህተቶች ወይም ውድቀቶች ላይ አጥብቀው ማተኮር ሊጀምሩ ይችላሉ።
ይህ ሁኔታ ለአንተ አስገራሚና ተስፋ አስቆራጭ ሊሆን ቢችልም፣ ምክንያቱ ግን የእነርሱ የውስጥ ደህንነት ማጣት መሆኑን መረዳት ይኖርብሃል። አንተ ስኬታማ ስትሆንና ልዩ ተሰጥኦህ ሲጎላ በራሳቸው ብቃት ላይ ጥርጣሬ ስላላቸው ያንተን ውድቀት ማየት ለእነርሱ የጊዜያዊ እፎይታ ስሜትን ይፈጥርላቸዋል። ይህም የእነርሱን የበታችነት ስሜት ለመሸፈን የሚጠቀሙበት መንገድ ነው። ስለ ውድቀትህ ወሬ ማናፈሻ ወይም ስህተትህን ማጋነን ያንተን ዋጋ የሚቀንስ ሳይሆን የእነዚያን ግለሰቦች የውስጥ ትግልና ዝቅተኛ በራስ መተማመን የሚያሳይ ነው። በመሆኑም እንዲህ አይነት ሁኔታዎች ሲያጋጥሙህ በራስህ ማንነት ላይ ያለህን እምነት ሳታወላውል ወደፊት መጓዝህን መቀጠል አለብህ። ምዕራፍ 10 ያንተን መመሪያ መፈለግ። ሰዎች አንተ የተመረጥክ መሆንህን ሲያውቁ በተለያዩ የህይወት ጉዳዮች ላይ ያንተን መመሪያ መፈለጋቸው የተለመደ ነው። ይህ ደግሞ አንተ ያለህ ጥልቅ ጥበብና ልዩ እይታ በሌሎች ዘንድ ከፍተኛ ዋጋ እንዳለው ማረጋገጫ ነው። ሰዎች ከግል ችግሮቻቸው ጀምሮ እስከ ሙያዊ ውሳኔዎቻቸው ድረስ ያንተን ምክር ለመስማት ወደ አንተ ይመጣሉ። ምክንያቱም ያንተን መመሪያ ፈታኝ ሁኔታዎችን እንዲያልፉ እንደሚረዳቸው ስለሚያምኑ ነው። ይህ በአንተ ላይ ያላቸው ጥገኝነት ለአንተ ያላቸውን አክብሮትና አድናቆት የሚገልጽ ቢሆንም፣ አንተ ግን የራስን ኃይልና ጊዜ ለመጠበቅ ጤናማ ድንበሮችን ማበጀት ይኖርብሃል። ሰዎችን በምትረዳበት ጊዜ እነርሱም የራሳቸውን ውሳኔ የመስጠት ችሎታ እንዲያሳድጉና በራሳቸው እንዲተማመኑ በማበረታታት ያለምንም ጥገኝነት ተግዳሮቶቻቸውን እንዲወጡ ማገዝ ትልቅ ዋጋ ያለው ተግባር ነው። ቪዲዮውን ስለተመለከታችሁ በጣም አመሰግናለሁ። ይዘቱ ደስ ካሰኛችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። አስተያየታችሁን ወይም ያላችሁን ልምድ ከታች ባለው የኮሜንት ሳጥን ውስጥ እንድታካፍሉኝ ይፈልጋለሁ። እስከሚቀጥለው ጊዜ ደህና ሁኑልኝ።